እኛ የተወገዘ በዓል የለንም ያሉት ሐሰተኛው መምህር እኛ የተወገዘ የተገዘተ በዓል የለንም። ሰንበት ግን እንዳንፈታ ተስከቢሉና እንሰንዳለን በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው። የጴንጤዎች ጾም ገባ። ዛሬ ሉተራውያን አብይ ጾማቸውን የሚጀምሩበት ቀን ነው። እንኳን አደረሳችሁ ለማለት ያህል ነው። ዛሬ ፌብሩዋሪ 18 እስከ ኤፕሪል 1 ድረስ የሉተራውያን የማይጾሙ ቀዳሽ አባቶች ገንዘብ እግዚአብሔር ይቅደም። እንዲህ እውነቴን ነው። ኧረ በንስሐ ልጅም እንደዚያው በምንም እንደዚያው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም እንዲዳረስ ጉልበት እንዲኖረው ላይክ እና ሼር ማድረጋችሁ እንዳይዘነጋ ለማለት እወዳለሁ። በቀጥታ እንግዲህ ወደ ቪዲዮቹ የማመራ ይሆናል። ዛሬ እንግዲህ ከምናደምጠው እንድንሰማ ከምንወዳቸው ነገሮች መካከል እዚህ ሁለት ጉዳይ ነው በዋነኝነት የምናነሳው። የመጀመሪያው እንግዲህ ፕሮቴስታንቶቹ ጾም መጀመር ተከትሎ የተሰማው ነው። ሁለተኛ በሚካኤል ቀን በእሑድ ቀን እንሰግዳለን ምናምን የተገዘተ በዓል የለንም ያሉት አባት ጋር የተገናኘ የስህተት ትምህርትንም እናጋልጣለን። በቅድሚያ ግን የመምህራችን መምህር ኢንጂነር ነቃ ጥበብ በስውር የሚጸሉ አባቶች የጠፉ ነው። በስውር የሚጸሉ ሰዎች ቀንሰዋል። በስውር ምህላ የሚያደርጉ ሰዎች ቀንሰዋል። በስውር የሚጾሙ ሰዎች ቀንሰዋል። በስውር ስለኛ የሚጸልዩ ሰዎች ቀንሰዋል። በስውር ምናኔ የሚሄዱ ሰዎች፣ በስውር ሱባኤ የሚሄዱ ሰዎች ቀንሰዋል። እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤ ልንይዝ ስንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተዋል። ሀገራችን ቤተክርስቲያናችን የሚያስፈልጋትን ረቂቅ የሆነው እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ስውር ነገር ጠፍቶናል። ሁሉም የሚዲያ ፍጆታ ሆኗል። ሚዲያ ላይ ካላወጣ ነው ደስተኛ የማንሆን ሰዎች በስተናል። ሁሉንም አደባባይ ማውጣት እንወዳለን። ሁሉንም እውነት ነው መምህራችን ያሉት ትክክል ነው ያነሱት። ይሄ በጣም ሊሰመርበት የሚገባው ነገር፣ በጣም ልናየው ልናደምጠው የሚገባው ነገር በደንብ ማለት ትኩረት ያሻል። እውነት ለመናገር የማይጾሙ አባቶች ቀዳሽ አባቶች አባታችን አባ ገብረ ኪዳን ጋር ስሟቸው በደንብ የሚያወራረዳቸው እንጂ የሚያስብላቸው አሁን ለምዕመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይሰሙ? እንዴት ብሎ ይሰማል? ረገሩም የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲህ እውነቴን ነው። ኧረ በንስሐ ልጅም እንደዚያው በምንም እንደዚያው በቤተ ክርስቲያንም እንደዚያው። በእግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበሩበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ ነው። ኑሮውበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ ነው። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል እንዴ? ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል?
የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ነውር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጺ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ያስተላለፉት ነገር ሙሉ በሙሉ እውነት ነው። ማለት ገንዘብ ወዳጅ ይሁን ከክርስቶስ ገንዘብ ያስቀደም ለአላቂ ለተቀዳሽ ልብስ ለአላቂ ዕቃ ለጠፊ ንብረት ክርስቶስን የኋሊት አድርገን ገንዘባችንን የምናሳድ ብዙዎቻችን ነን። በጣም ብዙዎቻችን እግዚአብሔር በቀጥታ በእኛ እስኪያዝን ድረስ የደረሰብን እስከመቼ ይቀጥላል ይሄ ነገር? መቼስ ነው ማቆሚያው? በእውነት መቼስ ነው ማቆሚያው? በእኛ አዝኖ እግዚአብሔር እንደው በጣም የሚያሳዝነኝ። ወደ ቀጣይ የቪዲዮ መረጃ ላምራና በቀጣይ እንድናዳምጥ የምወደው ፕሮቴስታንቶቹ ጾም ጀምሯል። የተሰማ ነገር የለም። ዛሬ ሉተራውያን አብይ ጾማቸውን የሚጀምሩበት ቀን ነው። እንኳን አደረሳችሁ ለማለት ያህል ነው። ዛሬ ፌብሩዋሪ 18 እስከ ኤፕሪል 1 ድረስ የሉተራውያን አብይ ጾም ወይ ደግሞ ሌንት ተብሎ የሚነገረው ማለት ነው ለ40 ቀን የሚጾሙበት ቀን ነው። እንኳን አደረሳችሁ። ብዙም ጊዜ ላይ አብይ ጾምን ኦርቶዶክሳውያን ብቻ የሚጾሙ ይመስላቸው ለአንዳንድ ፕሮቴስታንትና ፔንቴኮስታል አማኞች እባካችሁ ይህን ቪዲዮ አድርሱልኝ። እስቲ እነሱ ምን ትሏቸው ይሆን? ሳይገባቸው ይሆን የሚጾሙት? አዋጅ ጾም አያስፈልግም ብለው ይሏቸው ይሆን ለነሱ? ክርስቶስ ጾሞልናል ይሏቸው ይሆን ለነሱ? ያሳዝናል። እንግዲህ ከፌብሩዋሪ 18 እስከ ኤፕሪል 1 40 ቀን እንጾማለን ብሏል ሉተራኖች ማለት። በኢትዮጵያ ያለችው ፕሮቴስታንት ቤተ እምነት ግን ጾም አያስፈልግም፣ ስግደት አያስፈልግም፣ እምነት አያስፈልግም፣ ኢየሱስ ብቻ በቂያችን ነው ብለው በየሰፈሩ እንሰማቸዋለን። ግን የራሳቸው የሆነው ተቋም መጾም እንዳለበት መጀመር እንዳለበት ራሳቸው ሲናገሩ ሰምተናል። ይጾም ይሆን ወይም ይቀበሉት ይሆን ወይስ ይተውት ይሆን? ለነሱ ተወን። ወደኛ ቤት እንምጣ። አንድ አባት እኛ የተወገዘ በዓል የለንም፣ በቅዱስ ሚካኤልም ቀን ብትሰግዱ፣ በእሁድም ብትሰብኩ፣ በማርያምም ቀን ብትሰግዱ ችግር የለም። የፈለጋችሁበት ቀን ስግደት ማድረግ አለባችሁ። ውጉዝ የሚባል ነገር የለም። እኛ የተወገዘ የተገዘተ በዓል የለንም። ሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው፣ አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ። ስብከት መሰረት የሌለው ባላዋቂነት ላይ በስሜት ላይ የተመሰረተ ስብከት ነው። ሁላችሁም ክርስቲያኖች እንደዚህ አይነት ትምህርት ስትሰሙ ዝም ብላችሁ አትለፉ፣ መርምሩ። ምንፍቅና ነውና ለሌሎች እንዲዳረስ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ እስከ መጨረሻው ይሄንን ትምህርት ተከታተሉ። አዳምጠው እንመለስ። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው፣ አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝ ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝ ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝ ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም አንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበለን። በቃ እንዲሁ እጃችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባልወልድ በ30ኛው ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። በነገራችን ላይ አሁን የምትመጡ ሰባኪያን ምን ተምራችሁ ነው ለማስተማር መድረክ ላይ የምትወጡት? የሥርዓት መጻሕፍትን ካላነበባችሁ፣ ሃይማኖተ አበውን ካላነበባችሁ፣ ፍትሐ ነገሥትን ካላነበባችሁ፣ መጽሐፈ ዲድስቅልያን፣ መጽሐፈ አብጥሊስን፣ መጽሐፈ ቀለሚንጦስን እነዚህን የሥርዓት መጻሕፍቶችን ካላነበባችሁ ምኑን ተምራችሁ ምኑን አውቃችሁ ነው ወጣችሁ እናስተምር ብላችሁ የምትናገሩት? እነዚህን መጻሕፍት
የቤተክርስቲያንን ስርዓት ህጓን እያንዳንዱን ሁሉ ነገር የሚናገረውን መጽሐፍ ትታችሁ ወጣችሁ የቤተክርስቲያን አስተምሮ ያልሆነውን የፈለጋችሁትን ጊዜ በፈቀደላችሁ ስሜታችሁ በመራችሁ መንገድ ትምህርት የምታስተምሩ አዲስ ትምህርት የምታመጡ አባቶችን ማጠይቁ መጽሐፍትን ማታነቡ መምህራን በስታችኋል። እባካችሁ ተማሩ፣ መጽሐፍትን አንብቡ። መጽሐፍ ላይ የተጻፈውን ነገር ትታችሁ ለራሳችሁ አዲስ ትምህርት አመንጭታችሁ ለምንድን ነው የምታስተምሩት? አሁን ይሄ ሰባኪ ከየት አመጣው ተብሎ በእርግጠኝነት ቢጠየቅ ከየትም አላመጣሁትም ብሎ ነው መልስ የሚመልሰው። በ12 ስገዱ፣ በ29 ስገዱ፣ በ21 ስገዱ፣ በዕለተ ሰንበት ስገዱ የሚል መጽሐፍ አለ ብላችሁ ብትጠይቁት በእርግጠኝነት የለም ብሎ ነው የሚመልስላችሁ። በራሳችሁ ትምህርትና ስሜት ምዕመኑን አታስተምሩት። አሁን ለምሳሌ ይሄ አዲስ ትምህርት ነው፣ መጽሐፍት ላይ ያላገኘነው ነው። አባቶቻችን 318ቱ ቅዱሳን ሊቃውንት በፍትሐ ነገሥት ላይ እንዳስቀመጡት በእነዚህ ቀናቶች ስግደት አይሰገድባቸውም ብሎ አስቀምጧል። የመጀመሪያው በዕለተ ሰንበት አይሰገድም፣ ሁለተኛው በ12 አይሰገድም። ለምን ከተባለ የቅዱሳን መላእክትን በዓል ሁሉ ጠቅልሎ ቅዱስ ሚካኤል አለቃቸው ስለሆነ በእነሱ ቀን የመላእክትን በዓል ሁሉ እናከብራለን። ስለዚህ አንሰግድም። በ21 አንሰግድም፣ በ1 እንሰግዳለን፣ በ3 እንሰግዳለን፣ በሌሎች በእመቤታችን በዓላት ቀኖች እንሰግዳለን። ግን በ21 የማንሰግደው ሌሎቹን በዓላት በዚህ ጠቅልለን ይዘን ነው። በ29 አንሰግድም። የጌታችን ሌሎች በዓላት አሉ፣ መድኃኔዓለም ይኖራልኝ፣ እንዲሁም ሌሎች በዓላት አሉ። እሱን ሁሉ ጠቅልለን በ29 እናረግና በ29 እናከብራለን፣ አንሰግድም። ስለዚህ አባቶቻችን በእነዚህ ቀናቶች አትስገዱ አሉ እንጂ በጎ ስራ አትስሩም አላሉ። ድሆችን ጠይቁ፣ መጻሕፍትን አንብቡ፣ የታመሙትን ሂዳችሁ ጎብኙ፣ የታሰሩትን ሂዳችሁ ጠይቁ፣ በእነዚህ ቀናቶች እንደዚህ አይነት በጎ ስራዎችን ስሩ ብለው ነው እንጂ ያዘዙ። ይሄ ሰባኪ እንደሚናገሩ በእነዚህ ቀናቶች ውስጥ በጎ ስራ አትስሩ ተብሎ የታዘዘ አንድም ቦታ ላይ ማስረጃ ላይ መጣ አይችልም። ይሄ ሰባኪ በነገራችን ላይ አሁን ዝም ብሎ ለሚሰማው ሰው ይሄ ሰውዬ ምን አጠፋ? ስገዱ እኮ ነው ያለ። ምን አለ? አትስገዱ አላለ፣ አትጹሙ አላለ ብላችሁ የምትናገሩ ሰዎች ልትኖር ትችላላችሁ። ቤተክርስቲያን ግን እያንዳንዱን ስራ ስታዘን በስርዓት እንድንሰራው ነው የምታዘን። ምንም እንስራ ምንም በስርዓት ነው መሰራት ያለበት። ያለ ስርዓት የሚሰራ ስራ ሁሉ ልክ አይደለም። በእነዚህ ቀናቶች ውስጥ ስግደት አይገባም ብላለች ቤተክርስቲያን። በዛን ዕለት ደግሞ የተከለከልነው የአምልኮ ስግደት አይደለም። 3 ጊዜ ለጌታችን እንሰግዳለን፣ ለቅዱስ መስቀሉ ለእመቤታችን እንሰግዳለን። አትስገዱ የተባልነው ንስሐ ገብተን ቀኖና የተቀበልነው ስግደት ነው እንጂ ለጌታችን የዛን ዕለት የአምልኮ ስግደት አትስገዱ ብላ ቤተክርስቲያንም አላስተማረችም። ግን ይሄ ሰውዬ ያለ ስርዓት ስራን ስሩ እያለ እያስተማረ ነው። ያለ ስርዓት ስራን መስራት ደግሞ መቅሰፍትን ያመጣል። ለምሳሌ ታሪኮችን ጠቅሰን ብንመለከት ወደ ቅዱስ ዳዊት ዘመን እንሄዳለን። በቅዱስ ዳዊት ዘመን ታቦተ ጽዮን ከተማረከችበት ስትመለስ በአሚናዳብ ሰረገላ ላይ ሆና ወደ ቅዱስ ዳዊት ወደ ጽዮን ከተማ መጣ ነበረ። በዚያንም ጊዜ ቅዱስ ዳዊት ድግስ ደግሶ ሕዝቡን ሰብስቦ በጣም ደስ ብሎት እየዘመረ ታቦተ ጽዮንን ተቀበላት። በዚያንም ጊዜ በሬደ ነበረና ታቦተ ጽዮን ልትወድቅ ዘንበል አለች። ኦዛ የሚባል ሰው በዛ አካባቢ ነበረ። ታቦተ ጽዮን ልትወድቅ ስትል በእጁ ደግፏት ከመውደቅ አዳናት። በዛንም ጊዜ ኦዛ ተቀጸፈና ሞተ። ኦዛ እኮ በጎ ነገር ነው ያደረገ፣ ለምንድነው ተቀጽፎ የሞተ ብለን ብንጠይቅ ኦዛ ስራ የሰራው ያለ ስርዓት ነው። ለሱ ታቦተ ጽዮንን መንካት አይገባውም ነበር። ስራ ስትሰሩ በስርዓት ውስጥ እንጂ ያለ ስርዓት አትስሩ። እንደዚህ አይነት አዳዲስ ስር የሌላቸው መሰረት አልባ የሆኑ ስብከቶችን ደግሞ ወጣችሁ አፋችሁ ሞልታችሁ አትናገሩ። እንደዚህ አይነት ሰባኪያንን እረፉ በሏቸው። ማስረጃም የላቸውም። ስሜታቸው በመራቸው ጊዜውን ተመልክተው አዲስ ትምህርት አምጥተው የሚያስተምሩ ሰባኪያን ናቸው እንጂ ትክክለኛ የቤተክርስቲያን ትምህርት ይሄ አይደለም። ስለዚህ ትክክለኛውን የቤተክርስቲያን ትምህርት መርምሩ። ቤተክርስቲያንን እወቋት፣ እንወቃት። ይሄንን ቪዲዮ ሪፖርት አድርጎ እንደባለፈው እንዳያስጠፉብኝ በደንብ ኮፒ ሊንክ አድርጉ። ዩቲዩብ ላይ ደግሞ ሄዳችሁ ዲንሲር አክቲቭ ብላችሁ ሰብስክራይብ አድርጉ። ያኛውን ቤቴን አሳድጉት። ይቆያል። የስርዓት ቤተክርስቲያን ናት። ማንም እንደፈለገ እየመጣ የሚፈልገውን ትምህርት የሚያስተምርባት፣ የፈለገውን ነገር የሚነዛባት፣ ፎሎወር ለማግኘት ላይክ ሼር ለማግኘት ጭብጨባ፣ ውዳሴ፣ እልልታ ለማግኘት የሚሄድባት ቤት አይደለችም። ስርዓት አላት። ለዚህ ነው በዘመናት መካከል ያልተናወጸች ቤተክርስቲያን ነው የመጣችው። ማንም መጥቶ የሚቀይራት አይደለችም። ማንም የተሰራላት ልክ የተሰራላት የተሰፈረላት ስፍራ አለ። ቤተክርስቲያን ልዩ የሚያደርጋት ይሄ ስርዓቷ ነው። እኛ አጓጉል ነገሮችን እያመጣን ለመወደድ ለመወደስ የምናደርጋቸው ነገሮች ጥፋት ይዘው የሚመጡ ናቸውና ትክክል አይደለም፣ ትክክል ሊሆንም አይችልም። ስለዚህ ፍጹም ተቀባይነት የሌለው ነገር ነው። አጠቃላይ ብንቶ ይሻላል። የአፄ በካፋን ነገር ላምጣላችሁ። ርዕሰ ሊቃውንት አባ ገብረ ኪዳን የተናገሩት በጣም የወደድኩት ሐሳብ ስለሆነ አፄ በካፋ የሚባሉ ንጉስ ነበሩ ጎንደር እና አፄ በካፋ በህማማት ቤተክርስቲያን ገብተው ንባብ ያነባሉ እንደ ቄሶቹ። ያው ጥቂት የቄስ ትምህርት ይማሩ ነበር የድሮቹ ነገስታት። ሲያነቡ ንባብ ትንሽ መጣል ጀመሩ። ሲጥሩ ሊቃውንቱ ሁሉ ንጉሱንም አንመልሳቸው ብሎ ጭጭ
ንጉስ ናቸው ነው። ተሜ ምን ሐሳብ የለውም የሚያዝ ነገር የለም። ተሜ ላጥ አደረገው በዚያው ነው ማለት ነው። መለሳቸው። ከዚያ በኋላ ዝበል አንተ ንጉሱን ነው ብሎ ሁሉም ያሁሉ ሊቃውን ተንጫጫ። እሳቸው ንባቡን ጨረሱና ንጉስ ይሄ ልጅ መቀጣት አለበት፣ አገሪቱን ማዋረዳት አሉ። እሳቸው ምን አሉ መሰላችሁ? እናንተ አድርባዮች፣ እናንተ ቅቤ አንጓቾች ጌታችሁ ያስተማራችሁ ይሄንን ነው ወይ? በሐዋርያት ሥራ መጽሐፍ ለሰው ከምናደላ ለእግዚአብሔር ብናደላ ይሻላል ብለው የእናንተ መሪዎች ሐዋርያት አላስተማሯችሁም ወይ ብሎ ያን ተማሪ እፄ በካፋ ሸልመው ቀለብ ሰፍረው ትምህርትን በደብ አድርገህ ተማር ብለው ሰደዱት ይባላል። እነዚያን ግን በደብ አድርገው አዋረዳቸው። ሊያልፍ ነገር ንጉስ እኮ ነገ ይሞታል። ኢሳይያስን እንደነገረው እግዚአብሔር የምታፍረው ንጉስ ሞተ፣ የማታፍረኝን የእግር በመንግስት ያለው እንዳለው ማለት ነው። ከአድርባይነት ይልቅ እግዚአብሔርን ማክበር አድርባይ ዘመን ለወለደው ንጉስ ለወደደው አድርባይ አለመሆን ከእግዚአብሔር ይልቅ የተሾሙ ሰዎችን አለማቀርመጥ፣ ለእውነት ማደር፣ እግዚአብሔርን ማስቀደም ይባላል። ማንን ማስቀደም? ንገሩኝ እንጂ። የሚደንቅ ታሪክ ነው። አድርባይነት ማስመሰል ምን ያህል እንደሆነ የአፄ በካፋ ታሪክ ይነግረናል እና ብዙ የተማርን ይመስለኛል። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች በቀጣይ እመለሳለሁ። ተሰናበትኩኝ። ሰናይ